ጋውላም ዋለቀ ስለጭሲት እና ረትሴ ምን ተሰማችሁ ሰሞኑን? ምን ክፉ ቃል አውጣ? አይ እውነቴን ነው። እኔ ብዙ መውራት ፈልጋለሁ፣ ግን እንዳላችሁም ያው አሳደጋችንም አይመጥንም። ቤተሰብ ነውና ፌስቡክ ላይ ነበረውን በኋላ እዩ ከቤራ ነው ቶም ምንድነው ብሎ በዋትስአፕ በኋላ አልገባውም እና ጠዋት ገብቼ ከወጣ በኋላ ግብት ሲል ፌስቡክ ላይ እንግዲህ ተውት በቃ ይወራዋል። ባግዳድ ነው። ቲክቶክ ሲመጣ ሁለት ሀሳቦች አሉ። አንደኛ ቤኪ ቤት ተናገርኩት ቪዲዮ አንዳንድ እንግዲህ ቪዲዮን ዲዩት አድርጎ ሰርተዋል። ሌሎቹ ደግሞ ፌስቡክ ላይ የተለጠፈውን የልጅ ደፋሪዋ ይሄ ነው፣ የልጁ አባት ይሄ ነው፣ ፍርድ ቤቱ እንዴት አልወሰነም፣ እንዴት እሱ ልጁን እንዲጠየቅ ምናምን ብሎ ይህን ፎቶ ጠቅሞ አየሁትና ግራ ገባኝ። ሌላ እኔን የሚመስል ሌላ መንታ ወንድም አለኝ እንደ ቤታችን ውስጥ ብዬ ቀኔን ጠብቅትሽ ቀኔን አድራጊ አይዜትም አትሰጥ። ማድረግ ከቻልክ ማድረግ የምችለውን ነገር ልታደርግ ሞክር እንጂ ወንድም ሴት አላቅም። ቀኔንማ እንግዲህ ቀኔን የሚያውቀው አንዱ ነው። ቀኖቼ ሚኪ እንዴት ነህ? አሎ እግዚአብሔር ይመስገን። እንዴት ነህ? አሎ እግዚአብሔር ይመስገን። ምንድነው ሰሞኑን ምንድነው? አንዴ ልጅ አባት አረጋችሁን፣ ሌላ ወንጀለኛ ደፋሪ አረጋችሁን። ምንድነው? ምን እየተካሄደ ነው? መልካም። እኔ የሰራሁት ቪዲዮ አለ፣ እየገባችሁ ሪፖስት አድርጉ። የአንተንም የቤኪንም ንግግር መሰረት አድርጌ እዚህ 2000 ምናምን ሰዎች ያላችሁ እየገባችሁ ሁላችሁም ሪፖስት አድርጉ። ሁላችሁም የመጀመሪያ ቪዲዮ ላይ ያለው ማለት ነው። ያው እናት ፈልጌ ነው ተቆርጦ ወጣም ቪዲዮ ነው እንደማንኛውም ሰው ነው ያየሁት። ቶም እኔ በጣም ማከብር ትልቅ ቦታ ላንተ ያለኝ እንደ አባትም እንደ አጎትም እንደ ትልቅ ወንድም ማከብር ታላቅ ወንድም ነህ። ግን በነበረው ንግግር ላይ ችግር ነበረበት አልነበረበትም የሚያስብለው አካሄድ ላይ እሱን እንስማማ። ችግርን መቀበል በራሱ አንድ ትልቅነት ነው። የነበረው ንግግር ግድፈት ነበረበት። አንተ የአማርኛ ችግር ስለሌለብህ ጸጽ ነበረበት። በደፍራትም የሚለው ቃል በቃል ብዙ ሰዎች ያነሳሳና ሌላ ነገር ፖለቲካ እንዲሰሩ በር የከፈተ መንገድ ስለሆነ ያን ነገር ብታርሙ ገብቷል። እኔ ሁሌ ደጋግሜ አም ፕራውድ ኦፍ ዩ ባይ ዘ ዌይ በየትኛውም አጋጣሚ ቢሆን ስለአንተ ትልቅነት ማውራት መፈልግ ሰው ነኝ። ያንተን የግለሰብ ማንነት ቁልፍ አላስ የትኛው የመኪናው ነው እዛ ቪዲዮ ላይ ሜንሽን አድርጌያለሁ። በአንድ ወቅት ሁላችሁ 2000 ምናምን ሰዎች አላችሁ እዚህ ውስጥ የምትሰሙ ሰዎች በአንድ ወቅት ኤርትራ ውስጥ በጣም እንደ ሌጀንድ ከምናየው ለሀዲያ ክብር የሀዲያን ማንነት ከፍ አደረገ ብለን በኢትዮጵያ የጦርነት ታሪክ ውስጥ ትልቅ ጀብድ የፈጸመው ኮሎኔል በዛብህ ጴጥሮስ ጋር በአንድ ወቅት ኤርትራ ውስጥ ታስሮ የነበረ ታላቅ ወንድማችን ነው። ይሄ ስለሱ ታሪክ መሰከር እንዘክራለን ወደፊት። ግን አሁን እንደ ስህተት የታየውን ነገር ቶም ፕሊስ እወድሃለሁ፣ አከብርሃለሁ። ስህተት ነው ኮምፕሊትሊ የተናገርከው ንግግር ማለት ነው። ይቻለው እንደዛና ያንን ቃላት ነው። ቃላቱ ደግሞ አንተ የተጠቀምከው ቃላት እውነት ለመናገር ኖርማል ነው። ስለመደፈር አላወራም። ያወራው በዛ ሰዓት ቢጠይቃትስ የሚለው ቃላት ነው የተጠቀምከው። ኖርማሊ ያ ቃላት በሌላ ነው የተተረጎመው ማለት እንደዛ ስለተተረጎመ ነው እንትን ያለውና ኖርማሊ ሀደይ ሙራኮቤ አንቅ ዲዮ የቴው ስለዚህ ምንም አንተን በዚህ ላይ እንትን የሚያስብል ነገር የለም፣ የሚያስፈራ ነገር የለም። እና ያለው ነገር ይሄ ነው። እኔ በራሴ እንትን አላልኩም። ኖርማሊ ሰው ታንኮል እንደተጠቀመ ነው ያሰብኩት በራሴ ሰው እሱ ሳይሆን እንደ አንድ ሰው ሰብአዊነት። አዎ በቃላት ብዛት ውስጥ ስህተቶች አሉ። በቃላት ብዛት ውስጥ ስህተቶች አሉ። ከንፈርን የሚገታ ብልህ ነው የምለው። ስለዚህ በወቅቱ ሊጠቀም ያሰብኩት ሌላ ነው፣ ግን የሆነ ሌላ ነው እና ያ ነገር ደግሞ ይቅርታ መጠየቅ ምንም የሚያሳፍር ነገር አለም። ችግር የለው።
ሰላም ብያችኋለሁ። ከሰላምታዬ በመቀጠል የኔ እይታ ሌላ ነው፣ የአበባው እይታ ሌላ ነው። አበባው ደግሞ 100% ኦር 200% you are wrong እያልክ ነው። መጀመሪያ ነገሮች ከምን ተነሱ? ቶሚ በምን አንጻር ነው ይሄን እንዲያወራ የቻለው? ለምንድነውስ ኢሞሽናል የሆነው ብለክ አስተያየተህ ነበረ ምላሽ መስጠት የነበረብህ ማለት ነው። ከደረስክበት ሳይሆን ካየህበት ሳይሆን ነገሮች በምን አይነት መንገድ ስለሄዱ ነው ቶሚንም ጽፎወርቅንም ሌሎችንም የሀዲያን ወጣቶችና እህቶች ኢሞሽናል ያደረገው በሚለው ነገር ላይ ብንሄድ ነው ሊያግባባን የሚችለው እንጂ 100% 200% እያልን አይደለም። ቶሚ 51,000 ሰው ባለበት ቦታ ላይ ልዕልቲ የምትባለው የራሷንም የላይፍ ስትራግል ማስተካከል ያልቻለች ጋጣ ወጥ ሴት የራሷንም ባል አቢዩዝ አድርጋ ከአገረ አሜሪካ ጨርቁን ጥሎ ኢትዮጵያ ወደምትባል ሀገር ገብቶ መኖር ሲጀምር 2 ልጆቿን አንጠልጥላ ወስዳ ኤርፖርት ላይ የጣለች ሴት እዚህ ጋር ገብታ ቤኪን በምን መረጃና በምን ማስረጃ የትኛው ፖሊስ ወንጀሉን መርምሮ አይቶ የትኛው ዳኛ ፈርዶበት ነው ደፋሪ ነክ እያለች ደፋሪ ነክ ዝም በል ሚውት አታንሳ ደፋሪ ነክ ብላ ስትል ሁሉም ጌስት ላይ የነበረው በአንድ ሀሳብ በአንድ ዓላማ እየተነጋገሩ ሳለ ሌላ ወንድማችን ደግሞ ቪዲዮ ከፍቶ ተቀምጦ እሷ በምትናገረው ነገር ጭንቅላቱን እያንቀሳቀሰ ነበረ። ለምንድን ነው ቤኪ ደፋሪ የተባለው? በአንደኛ ደረጃ ፍርድ ቤት ነው? በሁለተኛ ደረጃ ፍርድ ቤት ነው ወይንስ በከፍተኛ ደረጃ ፍርድ ቤት ነው? የቤኪ ወንጀል ታይቶ ደፋሪ የተባለው ደፋሪ ከመባሉ በፊት ሲደፍር እንኳን ከነሱሪው ፓንቱን አውልቆ ከነሱሪው እንኳን ብንይዘው ተጠርጣሪ ነው እንጂ ምንለው ደፋሪ አንለውም። ዳኛው እስኪፈርድበት ድረስ አንድን ሰው ወንጀለኛ ማለት በየትኛውም ሀገር ሕግ አይፈቀድም። ባለችበት በአሜሪካም ሕግ ተጠርጣሪ ነው። በየትኛውም በዓለም ሕግ ዳኛ እስኪፈርድበት ድረስ አንድ ሰው ወንጀለኛ አይባልም። ለምንድን ነው ወንጀለኛ ስትል በአንድ ሀሳብ ተስማምታችሁ የነበረው? እሱስ ማስረዳት አይችልም ነበር ወይ? ሊደፍረኝ ነበረ አልደፈረኝም ሙከራው ነበረ ያለችው እንደ ተቃራኒ እጾታ እሷ ሶሻል ሚዲያ ላይ ስታሳይ የነበረው ኦቨራክት ምን ይመስላል? አበባው ምን ላርግልህ፣ ምን ልሁንልህ፣ ምን ልስጥህ፣ እንዴት ልሁን እያለች አልነበረም ወይ? ተንቀሳቃሽ ምስል አላየህም? እንደዛ ስትል ከነበረች ሴት አትራክት እያደረገችው ከነበረች ሴት ይሄ ልጅ ቢጠይቃትስ ቶሚ የደጋገመ ሲል የነበረው ቢጠይቃትስ ደፍሯትስ ቢሆን በእንደዚህ አይነት መልኩ ነው ወይ ነገሮች መሄድ የነበረበት? በአድማ ነው ወይ? እራሳቸው የራሳቸውን ላይፍ ማኔጅ ማድረግ ያልቻሉ የሰውን ድክመት እያመጡ ሶሻል ሚዲያ ላይ የሆነውና ያልሆነውን ነገር በሬ ወለደ የሚሉ እነዛ ሁለቱ ሴቶች በእንደዚህ አይነት መልኩ ተናገሪ እዚህ ጋር ጌስት ላይ ተናገሪ ይሏታል። ሚውት አድርጋ ስልክ እያወራች ነው። አትፍሪ ተናገሪ እያሏት ፑሽ ሲያደርጓት ሌሎቻችሁ ለምንድን ነው እውነታው በዚህ መልኩ አይደለም መውጣት የነበረበት ማለት ያቃታችሁ? 51,000 ሰው ሁሉ በኮመንት እንኳን መቃወም አልቻላችሁም። ነገሮች ተፈጥረው እንኳን ቢሆን በዚህ መልኩ ነው ወይ ምንፈታው ብሎ ለማስረዳት የሄደበት መንገድ ነው እንጂ ቶሚ የምንወደው የምናከብረው የሴቶች ልጆች አባት እኛን ባለትዳሮች የልጆች እናቶች እንኳን እየደወለ ፕሮቴክት የሚያደርገን ሮንግ ዌይ እንድንሄድ የማይፈልግ በሀዲያ ባህልና ወግ መሰረት ታንጾ ያደገ ያገባ የወለደ ላይፉን ማኔጅ የሚያደርግ የሚመራ ለወጣበት ህብረተሰብ አይደለም ኢትዮጵያ ለምትባልበት ሀገር ዋጋ የከፈለ በከፈለው ዋጋ ልክ ኢትዮጵያ ሀገሩ እንኳን ያልመለሰችነትን ሰው እያወቃችሁ እዚህ ውስጥ እጃችሁ ያለ ብዙ የሀዲያ ልጆች አላችሁ። ብዙ የሀዲያ ልጆች ይሄንን ነገር እያወቃችሁ እንደዚህ እንዲደረግ ያደረጋችሁት እናንተና እናንተ ናችሁ የምትመስሉኝ። ምክንያቱም ሰላም ለመፍጠር እኛን ለመሰብሰብ ሁልጊዜም ቶሚ አንድ እንሁን ብሎ ስለ አንድነት ስለሚያወራ አንድ ላይ ያደረገን ስለሚጥር በህመሙ በስቃዩ በመከራው ሆስፒታል ተኝቶ ግሪኮስ እየወሰደ ስለ አንድነት ስለሚያወራ በተፈጠረውን ጉዳይ ሁለት ወንድማማቾችንና ሳውዝ አፍሪካ ያሉትንም ወንድማማቾች ለማስታረቅ እነሱን ላጠፉት ጥፋት ተመጣጣኝ እርምጃ እንዲወሰድባቸው እንዲቀጡ እንዲቆነጠጡ እንድንሰበሰብ ስለሚፈልግ ይሄ ነገር ሆነ ተብሎ ነው የተደረገው። እኛ ሌላ ኦሮሞ እህቶቻችን ብዙ እህቶቻችን የሰሩበትን ቪዲዮ አስጠፍተናል። በቀደም አምጥቷት ጊፍት ሰጥቷት ሲያወራት የነበረው ወንድማችንስ ይህንን ቪዲዮ አይቶ ለምንድነው ቤቱን ያልከፈተው? ለምንድነው ይሄ ነገር ሮንግ ነው ብሎ ያልተናገረው?
የዮኒ ማኛ ወንድም ሞተ ብላችሁ አምጥታችሁ ስታስተዛዝኑ አልነበር? በዓለም ላይ ታይቶ ማይታወቀው ለምንድን ነው ለዮኒ ማኛ ይሄንንስ ቪዲዮ እንዲያጠፋ ያነገራችሁት? እጃችሁ አለበት ከማለት መቼም አልቆጠብም። አበባየው ነገሮች ስትናገር አንተም ብዙ ጊዜ ተቆራርጦ ይወጣል፣ የኔም ተቆራርጦ ይወጣል። ግን ከምን አንጻር ነው እንደዚህ ያለው? ምን ለማለት ፈልጎ ነው ብላችሁ መጀመሪያ ላይ አንደርስታንድ አድርጉ። 100% 200% ከማለት በፊት እሷ ምንድን ነበረ ስታደርግ የነበረው? እንደ ብሔር እኮ ነው የመጣችው። እኛ እኮ እንደ ሁለት ልጆች ነው ሪሌሽንሽፕ እያወራን የነበረው። እንደ ሁለት ተቃራኒ ጾታ ነው ነገሮችን እያየን የነበረው። ለምንድን ነው ልዕልቲም ያችም እህታችንም የመጡት? ምንድን ነበረ? ከላይ የነበሩትስ እነማን ናቸው? ምንድን ነው ሲያወሩ የነበረው? ይሄ ነው የነበረው ነገር። ይሄ ስሜታዊ አድርጎት ቤቱን ከፍቶ ለምን እንደዚህ ሆነ በህግ ባልተጣራ ነገር ደፋሪ ናት ስትል ለምን ዝም አላችሁ ለሚለው ነው አጸፋዊ ምላሽ የሰጠው። ሆነ ብላችሁ እያቆራረጣችሁ እንደዚህ እያደረጋችሁ የምትሄዱበትን አሁን መንገዳችሁን ካላስተካከላችሁና ካልተመለሳችሁ አጸፋዊ ምላሽ እየሄዳችሁ የራሳችሁን ባዶነትና የራሳችሁን አቅም ማጣት ታሳያላችሁ። ብዙዎቻችሁ ማለት ነው። አትነጣጠፉ።